ሰላም ክብራትና ክብራን ውድ የኤንዲ ዴሊ ቤተሰቦች እንደምን እስከዚህ ሰዓት ቆያችሁልን እያልን ዕለታዊ ዜናዎቻችንን ማሰማት ጀምረናል። በተለይም ደግሞ በዛሬው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካናዳ ላይ የ50 በመቶ ታሪፍ ጣሉ፣ እገዳ ጣሉ የሚለውን ዜና ስንመለከት፣ በሌላ ዜና ደግሞ ኢራን ከአሜሪካ ጋር ሙሉ ጦርነት ውስጥ መግባቷን ገልጻለች። ዋሽንግተን ለ10ኛ ተከታታይ ቀን ጥቃት ፈጽማለችም። ይህንን ዜናም እንመለከታለን። በሌላ ዜና 4 ልጆቻቸው በእስራኤል የተገደሉባቸው ሀሊል አል ሀያ የሐማስ ጠቅላይ መሪ ሆኗል የሚለውን ዜናም እንያለን። አብራችሁን ቆዩ እንላለን። በቅድሚያም ትራምፕ ካናዳ ላይ የ50 በመቶ ታሪፍ ጣሉ የሚለውን ዜና እንመለከታለን። ፕሬዝዳንት ዶናልድ ትራምፕ የአሜሪካን መኪናዎች፣ የወተት ተዋጽኦችና አልኮልን እኩል ባልሆነ መንገድ አስተናግዳለች ያሏት ካናዳ ወደ ዋሽንግተን በምትልካቸው ምርቶች ላይ የ50 በመቶ ታሪፍ ጣሉ። በዚህም እንደ ወይን ያሉ የፍጆታ ሸቀጦች እንዲሁም እንደ ሲሚንቶ ያሉ የኢንዱስትሪ ምርቶች ለተጨማሪ ቀረጥ ተዳርጓልም። የኤነርጂ ምርቶች፣ ፖታሽ፣ ወሳኝ ማዕድናት እንዲሁም አሳን ጨምሮ በርካታ ቁልፍ የሆኑ ወደ ውጪ የሚላኩ ምርቶች ላይ ከአዲሱ ታሪፍ ነፃ ናቸው። ለዚህ የትራምፕ እርምጃ ምላሽ የሰጡት የካናዳ ጠቅላይ ሚኒስትር ማርክ ካርኒ አገራቸው በቀጣዮቹ ሳምንታት ውስጥ ከአሜሪካ ጋር የምታደርገውን የንግድ ንግግር ለማጠናከር ዝግጁ መሆኗንም ተናግረዋል። እንደ ዋይት ሃውስ ገለጻ ከሆነ ቀረጡ በ30 ቀናት ውስጥ ተፈጻሚ መሆን ይጀምራልም ተብሏል። ይህ እርምጃ የሰሜን አሜሪካ አህጉር ተጎራባች በሆኑት ሁለት ሀገራት መካከል የተፈጠረው የንግድ ውጥረትን ከፍ ወዳለ ደረጃ አድርሶታልም ተብሏል። ከዚህ ቀደም ካናዳ፣ አሜሪካ፣ ሜክሲኮ በሀገሪቱ መካከል የነፃ ንግድ እንቅስቃሴ ለማድረግ ተስማምተው ነበር። በዚህ ስምምነት ውስጥ የተካተቱ ምርቶች ላይ ተፈጻሚ ይሆናልም ተብሏል። የካናዳው ጠቅላይ ሚኒስትር በኤክስ ገጻቸው ባወጡት መግለጫ የአሜሪካ ቀረጥ ስምምነቱን በመጣስ እየተወሰደ የተናጠል የንግድ እርምጃ መሆኑን በማንሳት ተችቷልም። ካርኒ በመግለጫው በካናዳ ሉዓላዊነት ላይ የተቃጡ ስጋቶች እንዳሉም አንስተዋል። ይህ ገለጻቸው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ያነሱትን ካናዳን 51ኛዋ የአሜሪካ ግዛት የማድረግ ሀሳብ የሚያመለክት ሊሆን እንደሚችልም ተገምቷል። የሰኞ ዕለት ውሳኔ ቀድሞውኑ በሁለቱ ሀገራት የንግድ ልውውጥ ላይ የተፈጠረውን መሰናክል የሚያባበስም ነው ተብሏል። አሜሪካ ከካናዳ በሚገቡ የብረት፣ አልሙኒየም እና መዳብ ምርቶች ላይ ከ15 እስከ 50 በመቶ የሚደርስ ታሪፍ ጥላለችም። በተጨማሪም አሜሪካ በካናዳ የእንጨት ምርትና ተሽከርካሪዎች ላይ እስከ 35 በመቶ ቀረጥ አስከፍላለውም ብላለች። ካናዳ በበኩሏ በተመረጡ የአሜሪካ የብረት፣ አልሙኒየምና ተሽከርካሪ ምርቶች ላይ 25 በመቶ ታሪፍ በመጣል ያጸፋ እርምጃ ተግባራዊም አድርጋለች። አሜሪካ አዲስ ቀረጥ የጣለችው ፕሬዝዳንት ዶናልድ ትራምፕ የካናዳ ሰደድ እሳት ጭስ ወደ አሜሪካ ከተሞች በመምጣቱ ታሪፉን እንደሚጥሉ ከዛቱም በኋላ ነው። ትራምፕ ሰኞ ዕለት በፈረሙት ፕሬዝዳንታዊ ትዕዛዝ ላይ ግን ስለ ሰደድ እሳቱ አልጠቀሱም። ወደ ተመልካቾቻችን ወደ ሁለተኛው ዜናችን አለፍን። አሁንም የአሜሪካና የኢራን ጦርነት ተፋፍሞ ቀጥሏል። ኢራን ከአሜሪካ ጋር ሙሉ ጦርነቱ ውስጥ መግባቷን ገልጻለች። ዋሽንግተን ለ10ኛ ተከታታይ ቀን ጥቃት ፈጽማለችም። የአሜሪካ ጦር የኢራንን በሆርሙዝ ወሽመጥ የሚተላለፉ መርከቦች የማጥቃት አቅም ይበልጥ ለማዳከም ያለመ ነው ያለውን ጥቃት ለ10ኛ ተከታታይ ቀን ፈጽሟል። የኢራን ፕሬዝዳንት ማሱድ ፔሽኪሻን በበኩላቸው ሀገራቸው በአሁኑ ሰዓት ከአሜሪካ ጋር ሙሉ ጦርነት ውስጥ መሆናቸውንም ተናግረዋል። እውነታው ዛሬ የኢራን ኢስላማዊ ሪፐብሊክ ሙሉ የሆነ ጦርነት ውስጥ መሆኑ ነው ያሉት ፕሬዝዳንቱ እውነታውን መገንዘብና የዚህን ተጋድሎ ተፈጥሯዊ መዘዞች መቀበል ይኖርብናል ሲሉ ባወጡት መግለጫም አክሏልም። የሰኞ ሌሊቱ የዋሽንግተን ጥቃት የተፈጸመው ፕሬዝዳንት ዶናልድ ትራምፕ በፈጸመችው ጥቃት የአሜሪካ ወታደሮችን የገደለችው ኢራንን እንደሚቀጡ ከተገዘቱ በኋላም ነው። ባለፉት ቀናት በደረሱ ጥቃቶች የዮርዳኖስ ውስጥ
2 በኢራቅ ደግሞ 1 የአሜሪካ ወታደሮች ተገድለዋል። ኢራን ከትናንቱ ጥቃት በኋላም በወሰደችው የአጸፋ እርምጃ በሆርሙዝ ሲጓዙ የነበሩ 2 የነዳጅ ጫኝ መርከቦች እንዲሁም የባህሬን እና ኩዌት ውስጥ የሚገኙ የአሜሪካ ወታደራዊ ይዞታዎችን ኢርና የተሰኘው የመንግስት የዜና ወኪል ዘግቧል። በተመሳሳይ ሰዓት ከዚህ ቀደም የተፈራረሙት የመግባቢያ ስምምነት የከሸፈባቸው አሜሪካና ኢራን በአሸማጊያዎች አማካኝነት ዲፕሎማሲያዊ መልእክት እየተለዋወጡ መሆኑን ቴህራን አስታውቃለችም። የአሜሪካ ጦር ማዕከላዊ እዝ በኤክስ ገጹ ባወጣው መግለጫ በትናንቱ ጥቃት የኢራን ወታደራዊ የእዝ ማዕከላት፣ የባህር ኃይል አቅሞች፣ የሚሳኤልና የድሮን ማስወንጨፊያ ስፍራዎች እንዲሁም የአየር መከላከያ ስርዓቶች መምታታቸውንም አድምቀው ገልጿል። የንግድ መርከቦች በሆርሙዝ ወሽመጥ የሚያደርጉትን ጉዞ እንደቀጠሉም በመግለጫው ተጠቅሷል። ኢራን በበኩሏ ጥቃት በፈጸመችባቸው 2 ነዳጅ ጫኝ መርከቦች ውስጥ የነበሩ ባህርተኞችን ለማውጣት የነፍስ አድን ቡድን መሰማራቱን አስታውቋለች። መርከቦቹ የተመቱት በወሽመጡ በኩል ለማለፍ በመሞከራቸው መሆኑን ኢርና ዘግቧል። የዮርዳኖስ መከላከያ ሰራዊት በበኩሉ ከኢራን የተወነጨፉ 3 ሚሊዮን ሚሳኤሎችን መትቶ መጣሉንም ገልጿል። የኩዌት ጦርም ኢራን ድሮኖችን እንደጠለፈ አስታውቋል። ባህሬን ደግሞ ከኢራን የተነሳ ድሮን የአየር መቆጣጠሪያ ስርዓቶቿን ኢላማ ቢያደርጉም በረራዎች አለመስተጓጎላቸውን ጠቅሳለች። የአሜሪካ ጦር በፈጸማቸው ጥቃቶች ታብሬዝ፣ ቻባር፣ ካናራክ፣ ባንዳር ማሻባሃር እና ባንዳር ኢማም ኦሚን ጨምሮ በርካታ ከተሞች መመታታቸውን ከፊል ይፋዊ የዜና ወኪል የሆነው ታስኒም ዘግቧል። በኢራን መንግስት መገናኛ ብዙሃን መሰረት ሆርሙዝ ወሽመጥን ለማቋረጥ የሞከሩ 2 የነዳጅ ጫኝ መርከቦች ላይ ፍንዳታም ተከስቷልም ተብሏልም። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ መርከቦቹ ደህንነቱ ባልተጠበቀውና በአደገኛው ደቡባዊ መስመር እየተጓዙ ስለነበር ፍንዳታ እንደተከሰተባቸውና ጉዟቸው እንዲቋረጥ መደረጉንም አስታውቋል። የአሜሪካ ማዕከላዊ እዝ በበኩሉ ይህንን ገለጻ አስተባብሏልም። ወደ ሌላው ዜናችን ስናልፍ 4 ልጆቻቸው በእስራኤል የተገደሉባቸው ኻሊል አል-ሀያ የሐማስ ጠቅላይ መሪ ሆኑ የሚለውንም ዜና እንመለከታለን። ከእስራኤል ጋር በተደረገው የ2 ዓመት ጦርነት አብዛኞቹ መሪዎች የተገደሉባት የፍልስጤሙ ታጣቂ ቡድን ሐማስ ባወጣው መግለጫ ኻሊል አል-ሀያን አዲሱ መሪው አድርጎ መምረጡን አስታውቋል። አዲሱ መሪ እስራኤል በጋዛ ላይ መጠነ ሰፊ ጥቃት ባካሄደችበት ወቅት የተገደለውን የሐያ ሲንዋርን የሚተኩ ናቸው። ከስደት በኋላ በጋዛ የነበረውን ንቅናቄ እየመሩ ያሉት ኻሊል አል-ሀያ ከ3 ዓመታት ገደማ በፊት ከእስራኤል ጋር የተጀመረው አውዳሚ ጦርነት በኋላ ወደ መሪነት የመጡ አክራሪ አቋም ያላቸው የቡድኑን አባላት የሚወክሉ ተደርገውም ይታያሉ። ሀያ ያንዋር ሲንዋር የቅርብ አጋር የነበሩ ሲሆን ኢራን ውስጥ በእስራኤል ከተገደሉት የቡድኑ የፖለቲካ መሪ ኢስማኤል ሃኒያ ጋር የሚያያይዘውን ፖለቲካዊ መስመር የሚያስቀጥሉ ተደርገውም ይታሰባሉ። ሀያ የሐማስ ዋነኛ ተደራዳሪ በመሆን የቡድኑ ልዑክ ያደረገውን ቀጥተኛ ያልሆነ የተኩስ አቁም ድርድር መርቷልም። በግብፅና በኳታር አማካኝነት ከአደራዳሪዎች ጋር በመገናኘትም ዓለም አቀፍ እውቅናንም አትርፏል። ከቅርብ ጊዜ ደግሞ ወዲህ የሐማስን የዲፕሎማሲያዊና የፖለቲካ እቅዶችን በመምራት የበለጠ ኃላፊነትንም ይዘው መቆየታቸው ይታወሳል። የ60 ዓመቱ ሀያ በዚህ ዓመት መስከረም ላይ በኳታር ዋና ከተማ ዶሃ ውስጥ የሐማስ መሪዎች ስብሰባ ላይ እያሉ የተፈጸመው የእስራኤል የአየር ጥቃት ተርፏልም። በጥቃቱ ወንድ ልጃቸው 5 ዝቅተኛ ደረጃ ያላቸው የቡድኑ አባላትና የኳታር የጸጥታ ኃይል አባላት መገደላቸውም ይታወሳል። አሁን የሐማስ የፖለቲካ ቢሮ ኃላፊ ሆነው የተመረጡት አሊ ኻሊድ
አልሃያ ወደ አመራር የመጡት በሁለት ዙር የድምጽ አሰጣጥ ሲሆን የቡድኑ አባላት ለሐማስ የወደፊት አቅጣጫ የተለያዩ ዓላማዎች ባሏቸው ተፎካካሪ አመለካከቶች ምክንያት መከፋፈላቸውም እየተነገረ ነው። በመጀመሪያው ዙር ድምጽ አሰጣጥ የቀድሞ የፖለቲካ ቢሮ ኃላፊ ኻሊድ ሜሻል ካሊድ አልሃያ በጥቂት የበለጠ ድምጽ ቢሰጣቸውም አሸናፊ ለመሆን የሚያስፈልገውን በቂ ድምጽ አለማግኘታቸው ለሁለተኛ ዙር መካሄዱን ሂደቱን የሚያውቁት የፍልስጤም ባለስልጣናት ተናግረዋል። በሐማስ ውስጥ የህግ መሰረት አንድ እጩ በቀጥታ ለመመረጥ ድምጽ ከሚሰጡ 69 አባላት ካሉት የምርጫ ተወካዮች መካከል ቢያንስ 36ቱን ድምጽ ማግኘት አለበት። በዚህም ሁለተኛው ዙር ድምጽ ከተሰጠ በኋላ ኻሊድ አልሃያ አስፈላጊውን ድምጽ አግኝተው የሐማስ መሪነት ቦታን መያዝም ችሏል። ክቡራትና ክቡራን ውድ የኤንዲ ዴሊ ቤተሰቦቻችን ላይክ፣ ሰብስክራይብ ማድረግ አይረሳ። ዜናዎቻችን የእስካሁኑ ይመስሉ ነበር። መልካም ጊዜ